ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ያለ ሰላምና እዝነት አይለያችሁ። ውድ ቤተሰቦች እንግዲህ ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ዛሬ ይዤላችሁ የመጣሁት የብርቱካን ወይም ሎሚ ከዛፉ ተቀንጥሶ ይጠድቃል እና እንደዚህ ሲያጠድቁ አይቼ ለመሞከርና እውነት ይጠድቃል አይጠድቅም የሚለውን በትክክለኝነት ውሸት በሌለበት ለማየት ለመሞከር ነው። በነገራችን ላይ ግን ትናንት በሰራሁት ቪዲዮ ላይ ሁላችሁም ሳይሆን አንዳንድ ልጆች ሰለቸን ጓሮ ብቻ ቲማቲም ብቻ ነው ሁልጊዜ መተላቂው ለየት ያለ ነገር ልቀቂ ብላችሁኛል። ያሰለቻን ሁልጊዜ አንድ አይነት ቪዲዮ አትልቀቂ ምናምን አላችሁኝ ማለት ነው። ያው ጓሮ አንድ ይሁን እንጂ ሁልጊዜ የምለቅላችሁ እኮ የተለያየ ስራ ነው። አሁን ለምሳሌ በርበሬ እየተከልን ነው። በአዲስ መልኩ ቲማቲሙን አጽድቼ እንደ አዲስ ሌላ ቲማቲም እየተከልን ነው እና ይሄ ምንም አንድ አይነት የሚባል ነገር አይደለም። እንደገና ደግሞ ብሎግ ለመስራት ሌላ ሰው ያስፈልጋል። እንደገና ኤዲት ማድረጉ እሺ ኤዲት ማድረጉ እንደምንም ብዬ ላደርገው እችላለሁ። ነገር ግን ሰው ያስፈልገኛል ስሰራ የሚቀርጸኝ ምናምን ነገር ብዙ ነገር አለና አሁን በዚህ ሰዓት እኛ ጋር ገጠር ሁሉም ስራ ስለሚሆን ለኔ ስራ ፈቶ እኔን ቪዲዮ የሚቀርጸኝ ሰው አላገኝም እና አስቀምጬ ደግሞ አይመችም እና ወደ ቤተሰቦቼ እኔን ለማበረታታት እስከሆነ ድረስ የምለቀውን ቪዲዮ ብታውልኝ ለእናንተም ያን ያህል ጎጂ አይደለም፣ የሚጎዳቸው አይደለም፣ ወይ ደግሞ ያን ያህል በጣም የሚሰለች ነገር አይደለም። ለማንኛውም ከቻልኩ ደግሞ ወጣ እያልኩ የተለያየ ነገር ለመቀረጽ ሞክራለሁኝ። አሁን ለምሳሌ ትናንት ቪዲዮ ይሄ ማለት ነው ዛሬ የቀረጽኩላችሁ ቪዲዮ ለምሳሌ ቲማቲሙን አጽድቼ እንደ አዲስ ቲማቲም እየተከልን ነው። እንደገና ደግሞ የበርበሬ ፍል እያፈላን በርበሬ እንዴት እንደሚፈላ ቀጣይ ደግሞ ጎመን፣ ቆስጣ፣ ቀይ ስር ምናምን የገዛኋቸውን ፍሬዎች እንዴት እንደምተክልና በመስመር አድርጌ እንደምተክል ሁሉን ነገር ነው ማሳያችሁ ማለት ነው። ስለዚህ ሁልጊዜም አንድ አይነት ጓሮ አንድ አይነት ቢሆንም ስራው ግን ይለያያል እና ውድ ቤተሰቦቼ አትሰልቹ፣ እኔን ለማበረታታት እስከሆነ ድረስ ማለት ነው። እና ቪዲዮውን ደግሞ እስከ መጨረሻ አውልኝ። ማስታወቂያም ሲመጣ አታሳልፉ። በቀጣይ ደግሞ ነገም ሆነ አሁንም ሆነ ማለት ነገን በመለቀው ቪዲዮ ባለፈው ጾታውን እስኪ ገምቱ ባልኳችሁ መሰረት ጾታውን አልመለስኩላችሁም። እንግዲህ ጾታውን ለመመለስ እሞክራለሁኝ። ሂጂ አይቼ ምን እንደተባልኩኝ እነግራችኋለሁ ማለት ነውና ስለዚህ ያን ያህል የሚሰለች ነገር አይደለም ብዬ ነው የማስበው። ከሰለቻችሁም ደግሞ በጣም ይቅርታ። እንግዲህ እኔ የምለቀው ሳጣ ነው 10,000 ሞልቼ ዝም ብዬ ከምቀር ብዬ ነው እንጂ የሚታይልኝም ቪዲዮ ያን ያህል እየቆጠረ አይደለም። ምክንያቱም አንደኛ ሙሉውን አይታይም፣ ሲቀጥል ደግሞ አንዳንድ ልጆች ብታው ሁላችሁም ደግሞ አንዳንድ ልጆች ለምሳሌ ላያዩት ይችላሉ። እንደዚህ ሰለቸን ምናምን የሚል ልጆች ለምሳሌ ሙሉውን ላያዩት ይችላሉ እና ከአንድ ቪዲዮ ለምሳሌ ሳንቲም ነው የሚቆጥረው ማለት ነው። ያች ሳንቲም ተጠራቃቅማ ነው ለእኔ እንግዲህ የምትመጣው ማለት ነው። በ3 ወር በ4 ወር ነው የሚከፍለኝ እንግዲህ ይሄ 10,000 ወይም 8,000 የሚመጣው። ስለዚህ ሙሉውን ብታዩት እኔም ሞራኔ ይንቀሳቀሳል ወይም ይነሳሳል ሌላ ነገር ለመስራት ፍላጎቱም ሞራኑ የሚመጣ ነበረ ማለት ነው። እና ውድ ቤተሰቦች ለማንኛውም ይህን ይመስላል የዛሬው ቪዲዮ። እንደምታዩት በርበሬ እየዘራ ነው። በርበሬ ወልዲያ ሄደን ስንጠይቅ አንዲት ጎማ ወይም አንዲት ኪሎ ዋጋው 1,000 ብር ነው። ነገር ግን በርበሬውን ስንገዛ ፍሬውን አስቀርተን እንደዚህ እንደፈለግን መዝራት ይቻላል ማለት ነው እና 1,000 ብር ገዝተው ነው አብዛኛው ሰው የሚያፈሉት። ፍሬው የተለየ ይመስላቸዋል፣ ግን አይደለም። ፍሬው የተለየ አይደለም። ከሚገዛው ለምግብ ወይም ደግሞ ለማዘጋጀት ተብሎ ከሚገዛው በርበሬ ፍሬውን መውሰድ ይቻላል ማለት ነው። እና በዚህ መልኩ እንግዲህ ፍሬ ዘርተን ፍል ለማፍላት ሞክረናል። ፍሉን ደግሞ ያው
ዘንድሮ ብላጊ ስላለ ብላጊ ለመዝራት ስላሰብን ነው። መስኖም ስላለ ማለት ነው። ብላጊው እንደዚህ ከሰጠ ያው በብላጊው በዝናብ በቀረ በመስኖ ለቤት ይሆናል በሚል ነው ልንዘራው ልንተክለው ስላሰብን ፍሬውን እንግዲህ በዚህ መልኩ እንደምታዩት እየዘራን ነው ማለት ነው። እና ይሄ ማዲቆስ ይባላል ወይም ደግሞ ትላልቁ በርበሬ ነው። ቀጣይ ደግሞ የቤት በለው ወይም የሀገራችን በርበሬ ከሚሴ ምናምን የሚባሉ በርበሬ ያሉና እነሱን ለመዝራት ቦታ አመቻችተናል ማለት ነው። እና ውድ ቤተሰቦቼ ቲማቲሙንም እንደዚህ በመስመር እንዳያችሁት ተደርጓል። እንደገና በርበሬውንም ደግመን ሁለተኛ ዙር የተደረገው ለምሳሌ ምናልባት ከፍሬው የተጎሰመ ወይ ደግሞ ያመለ ፍሬ ካለው እሱ ሲቀንስ በዛ ብሎ እንዲወጣ በሚል በመሰረቱ በርበሬ ሲፈላ በብዛት ነው። ምክንያቱም ቹግ ብሎ ነው የሚበቅለው። ይሄ ወደ ሌላ ለማዛመት ስለሆነ ግዴታ በስሱ መዘራት የለበትም። በዛ ተብሎ ይዘራል። ከዛ ከተዘራ በኋላ ደግሞ ላውን ቅጠል የሆነ ነገር ይለብሳል። ለምን ቶሎ አንደኛ እርጥበት ይሰጠዋል፣ ቶሎም ተማሙቆ እንዲበቅል ያደርገዋል። ሲቀጥል ደግሞ ዶሮ ምናምን ካለ አይጭሩትም ማለት ነው። እና በቀጣይ አሁን ዶሮቹንም ጓሮውንም ነው ለማልማት ያጠርኩት ዙሪያውን እንጂ ዶሮቹን አጥፍቼ ዙሪያውን ካጠርኩኝ መጠቀም እችል ነበረ። ግን ሁለት ባንድ ለማድረግ ስለሆነ ጓሮውን ለብቻ ጓሮ ብዬ የምላትን ለብቻ አጥሬ ያለሁ እንዳያችሁት እንግዲህ ከዚህ በኋላ ዶሮቼንም ማርባት እችላለሁ ማለት ነው። እና ወደ ቤተሰቦቼ በቀጣይ ደግሞ ብዙ ልጆች ቤትሽን አሳይን ብረቱን ላኪልን በውስጥ ቁጥርሽን ያላችሁኝ ልጆች ያላችሁ፣ እንደገና ደግሞ በባለፈው ሽምብራ ግርፍ ባይገረፍስ ብላችሁ የነበረ ወጭ ነው ሀራም ነው ያችን ቀብር ያላየ ሰው ወጭ ምናምን ነገር ቤት ሽምብራ ግርፍ ማስገረፍ ወጭ ነው ሀራም ነው ይስራፍ ነው ያላችሁ ልጆች ያላችሁ፣ እንደዛ ከሆነ ታዲያ ለምን ቤት መስራት አስፈለገ? ቤት መስራት አያስፈልግም ማለት ነው። ዝም ብሎ በእንትን ነገር ቀልሶ መቀመጥ አይቻልም ወይ? ያን ያህል ሀራም ከሆነ ቤት መስራት ማለት ነው። ለምሳሌ በስንት ሺህ ብር ቤት ሰርታችሁ ለሽምብራ ግርፍ የተወሰነ ብር አውጥታችሁ ማስገረፉ ለእናንተ ወጭ ወይም ኢስራፍ ከመሰላችሁ እናንተ ታውቃላችሁ። ግን ከተወሰነ አመት በኋላ ያን ቤት ቢወድቅና እናንተ ያንን ቤት ብታፈርሱት ይሄ ነው ወጭ የሚባለው ወይ ደግሞ ኢስራፍ የሚባለው። ከመጀመሪያው ቤቱን የሚጠብቅ ነገር ስላላደረጋችሁለት ሊወድቅ ይችላል ነው ያልኩትኝ እንጂ ኢስራፍ ላይ አድርጉ እያልኩኝ አይደለም። ምክንያቱም ቤቱ እንዲቆይ የሚረዳው ሽምብራ ግርፍ ሲገረፍ ነው። እና በቀጣይ ደግሞ ስለ ሽምብራ ግርፍ ወይ ደግሞ ስለ ቤቱ ስለ ብረቱ የምትፈልጉ ካላችሁ ኮሜንት ላይ ያሳውቁኝ። ቁጥርሽን ላላችሁ ደግሞ ዝቅ ብላችሁ ቁጥሬን ታገኙታላችሁ ማለት ነው። ሲቀጥል ደግሞ ዩቲዩብ መክፈት ፈልጋለሁ እንዴት ነው የከፈትሽው ላላችሁኝ፣ ዩቲዩብ ለመክፈት ከፈለጋችሁ ወይ ደግሞ ዩቲዩብ እንዲያስተካክልላችሁ ከፈለጋችሁ ቁጥር እሰጣችኋለሁ ብያችሁ ነበረ። ነገር ግን ፈልጋለሁኝ እኔ መክፈት ማስተካከል ነው እንጂ ቁጥሩን አልጠይቃችሁኝም። ለማንኛውም ቁጥሩንም የምትፈልጉ ልጆች ደግሞ በኮሜንት ጻፉልኝ፣ የልጁን ቁጥር ልሰጣችሁ እችላለሁ ማለት ነው። በቀጣይ እንግዲህ ውሃው እንደዚህ እንደምታዩት ውሃ ያረግንበት ቲማቲሙን እንዲለምድ መሬቱ ክፍት ሆኖ እንዳይቀር የቲማቲሙ ያለበት ማለት ነው። እና ከታክለን ከጨረስን በኋላ እንደዚህ በዚህ መልኩ ውሃ አጣተነዋል ማለት ነው። እና ለሰለቻችሁ ወንድሞቼ ይቅርታ እየጠየቅኩኝ ለዛሬ እንግዲህ የምለቅላችሁ ድጋሚ ጓሮዬን ነው ማለት ነው። እንግዲህ ለካም ቆየት ሲሉ ሁሉም ይለመዳል። እኔም ከኔ አይቼ ጓሮዬን ቆፍሬ መሳቂያንን ጀመርኩ መቆዘሜን ትቼ። ግጥም ነው እሺ፣ ለእናንተ ለሳለችን ላላችሁ ልጅ ነው። እስከ መጨረሻው አዳምጡት፣ ትስቃላችሁ ማለት ነው።